ይሞላል። አሜን አሜን አሜን። አለ አዎ፣ የእድን አለ አዎ። ነገ በኪስ ጅኒ ቆለጥ ይገባል። አሜን አሜን አሜን። እንትን ይገባል። አሜን አሜን አሜን። እንደ አንቺ ውስጥ የገባው ችግርሽ ምናምን ደከከና አበሻ ችግራም ነው፣ ችጋራም ነን። እግዚአብሔር መንፈሳዊ ህይወት የዘላለም ህይወት እንጂ ችጋር ሞያ አይደለም። ችጋራ የሆነ ስራ ትሰሪያለሽ አይሳካልሽም አሁን ብል ከዚህ ካሉት 1200 600 ሴቶች ቢኖሩ 600 ሴት እውነት ነው ፓስተርዬ፣ እውነት ነው የጌታ ሰው ይላሉ። 600 ሴት በተለይ ሴቶቹን ነው እንደዚህ ዋት የሚያደርጓቸው። 600 ሴት እዚህ ያለሽ በቃ የሆነ ስራ ትጀምሪያለሽ፣ አልሳካ ብሎሻል። አዎ አንቺ ጋር ያለ ጠላት ይታየኛል። አንቺ ጋር አሉ ሰዎች እዛ ይታዩኛል፣ ሲያሴሩብሽ፣ በአንቺ ላይ የተተበተበ ነገር ሲያሴሩ ያለው በጌታ በኢየሱስ ስም አሁን ይፈርሳል። ሲፈርሳል። አሜን። እውነት ነው። ስንት ነገር ሲያደርጉች ነበር። ደከከና አብዛኛው ኢትዮጵያዊ ድሃ ስለሆነች ይችን ሜትድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ዋሽቻለሁ። ይህን አልተባላችሁም ሴቶች? ይሄ ልምምድ ነው። በልምምድ ያገኙት ክፍት የስራ ቦታ፣ ክፍት የስራ ቦታ በልምምድ ያገኙት። ማንኛውም ጴንጤ ልጸልይልሽ ይበል፣ ማንኛውንም ጴንጤ አምጣው ልጸልይልሽ ይበል። አንቺ ላይ የተተበተበ ነገር አለው፣ አንቺ ውስጥ የተተበተበ ያለው አንቺ ላይ ጠላቶች ሲዶልቱ፣ ጠላቶችን እንትን ሲያደርጉ ጌታ ያሳየኛል። ጌታ ተናግሮኛል ስለ አንቺ እንደዚህ ይለኛል። እሷ ውስጥ ስራዋን ሊበታትኑ፣ ስራዋን ሊያበላሹባት፣ ስራዋን ሁሉ እንዳይሆን ሊያደርጉ ያሉትን በሙሉ ጌታ ተናግሮኛል። ስራቸው ይከሽፋል። ልጋ አጋም ሌቦች ናችሁ። ስራችሁን አይቼዋለሁ። ሌቦች ናችሁ። ስራችሁን ሙሉ ክርስቶስ ገልጦታል። ከዚህ ውጪ አለ ትምህርታቸው አለ ነገሩ። ይህንን ነው ሲያደርጉ የሚውሉት። ከዛ ግንባር ይዙና ፊት ለፊት ከሆነ ቸርች ላይ ይገፏቸዋል። እንዲህ ሆን ብለው እንድትወድቁ። ምንም ነገር የለም እኮ። እኔ ለምን አልጣሉኝም? 8 ወር አለው። ማን ጥሎኝ ያውቃል? በጠረባ ጥላለሁ ራሴን። ምክንያቱም የለማ እኔ ውስጥ ምንም አይነት ጋኔላዊ መንፈስ የለም። ጋኔልን አንጫጫለሁ እንጂ አይሉኝማ። እኔ ላይ ሊዋሹ አይችሉማ፣ መዋሸት አይችሉም እኔ ላይ። ምክንያቱም እኔ ገፍቼ ልጣልብል እየገፋኝ ነው። በሰላም ነው ነው። ሴትም ከሆነች እየገፋሽ ነው ወይ በሰላም ነው? እናቱ ምን አስበሽ ነው ነው? እንገፋፍ ነው ምለው እኔ። አረ ይቅርታ፣ አንድ ነቢይ መጣ። ይቅርታ ጸሎት ልናረግ ነው። ና ነቢይ ጋላ